ለምሳሌ የእግዚአብሔርን ህልውና ማዕከል አድርገን የክብር ዝማሬ ስንዘምር እግዚአብሔርን ስለ አኗኗሩ እያመሰገን ነው። ስነ ፍጥረታትን ስለመስራቱ ያልነበረውን ወደ መኖር ስለማምጣቱ ኢቭን እኛን ህይወት ዘርቶብን እንደዚህ ስለምንንቀሳቀስ ስለምናወራ እግዚአብሔርን እናመሰግናለን። በተመሳሳይ ሁኔታ ያንን ዝማሬ ለሚሰማ ሰው ደግሞ ምን እያደረግን ነው? እግዚአብሔር ካለመኖር ወደ መኖር ያመጣ ነው። እግዚአብሔር ስነ ፍጥረታትን የሰራ አምላክ፣ ማንም ሳይኖር የነበረ አምላክ ነው እያለን ስለ እግዚአብሔር ደግሞ ለሰዎች እየመሰከርን እና መዝሙር በተመሳሳይ ሁኔታ ወደ ጎንም መልእክት አለው ማለት ነው። እና አንድ ክርስቲያን ዝማሬዎችን ሲሰማ ለምሳሌ ቀደም ባነሳነው አይነት ሁኔታ ላይ ቢሆን ለምሳሌ እግዚአብሔርን አሳዝኛለሁ ብሎ የደከመ አይነት ስሜት ውስጥ ያለበት ጊዜ ላይ ወደ እግዚአብሔር የሚያቀርቡ መዝሙር ዝማሬዎችን እንደውም ብዙ ጊዜ የጌታ መምጣት ላይ ማዕከል ያደረገ በቃ ሰው በጌታ እንደሚመጣ አምኖ አንድ ክርስቲያን ትልቁ ተስፋው የጌታ መምጣት እና ጌታ ስለሚመጣ አሁን ያለውን ሁኔታ አሁን ያዘንክበትን አሁን የደከምክበትን ሚስብህን ነገር ታገል፣ እግዚአብሔርን ለማስደሰት አብልጠህ ወደፊት እየገፋ ሂድ ብሎ ሚል አይነት ዝማሬ ማለት ኢየሱስ እኮ ይመጣል፣ ተስፋ እንዳትቆርጥ፣ እግዚአብሔርን ለማስደሰት እግዚአብሔርን በመፍራት ተመላለስ። ዓለም እኮ ሁኔታዋ አሰራሯ የምትወጣበት የምትገባበት ሁኔታ እንዳለ አንተ እግዚአብሔር ለማስደሰት እኮ አይጋብዝህም። ምክንያቱም ድካምህም አለ፣ ከዛ ደግሞ የዓለም ሁኔታ በራሱ ይዘሃል። ግን ያንን አልፈህ እንድትቆም